አንተ ያውቃለህ ካለው ሶፍት የተረጋገጡ መንገዶች አሉ የሚያስወግዱት ለምንጭ ማህበራት፣ የፍራፍሬ ዝንብ፣ ሸረሪቶች፣ ባቡሶች እና በጣም ብዙ ተባዮች የሚያጠሩ ጎፍራፍሬ ዛፎችና በእጽዋትህ ላይ። እንግዲህ ዛሬ እኔ እንዴት እንደምታደርግ እንደ ምሳሌ በቤት ውስጥ ያሉ በጣም የቀረቡ እና ዋጋ ያላቸውን ንጥረ ነገሮች በመጠቀም 3 በጣም ውጤታማ የሆኑ ወጥመዶችን እንዴት እንደምታሰራ እመራሃለሁ። እንዲሁም በዚህ መንገድ ከእነዚህ ችግሮች ሁሉ በአንድ ጊዜ ለዘላለም ማስወገድ ትችላለህ። ስለዚህ ብዙ ጊዜ ሳናባክን በመጀመሪያው ዘዴ እንጀምራለን። የመጀመሪያው ዘዴ ለሁሉም አይነት የሚሳቡ ነፍሳት በጣም ውጤታማ የሆነ ተለጣፊ ወጥመድ ነው። አሰራሩ በጣም ቀላል ነው። ጉንዳኖች ወይም ሌላ ማንኛውም የሚሳብ ነፍሳት የፍራፍሬ ዛፉን ለመድረስ ሲሞክሩ ይህን እንቅፋት ያጋጥማቸውና ወዲያውኑ ከመጡበት ይመለሳሉ። እውነቱን ለማረጋገጥ ይህን ቪዲዮ ሲነጥቀን አንዲት ጉንዳን እንደምታሻገር ሞከረች እና እንደምታዩ ይህን አይነት እንቅፋት ማሻገር ትችላላት። ስለዚህ ይህን ወጥመድ እንዴት እንደምታረግ ማወቅ ብትፈልግ አሁን እገልጻለሁ። መጀመሪያ የሚያስፈልገን ነገር የካርቶን ቁራጭ ነው። በዚህ ጊዜ ስለሚነገረው ዛፍ ወጣት ስለሆነና ቅርንጫፉ በጣም ወፍራም ስለሆነ ትንሽ ቁራጭ በቂ ይሆናል። በዚህ ጊዜ የሚያደርገው አንድ ወርቅ ወይም አንድ አራዊት ወርቅ የሚሆን ወደ 8 ኢንች ያህል ወይም ወደ 20 ሴንቲሜትር ያህል ግን በትክክል እንዲወጣ አንድ ቀላል ምክር እንጠቀማለን። በቀላሉ ሮቱላተሩን በአንድ ዲስቶርኒያተር ላይ በትንሽ የብረት ገመድ እንተክለ። እንዲሁ በመጠቀም እንደ ኮምፓስ ማድረግና ፍጹም ዙር ማስረዳት እንችላለን። ዛፉ ከዚህ የበለጠ ትልቅ ከሆነ የወርቅ አክብሮት እንደመና በቀላሉ አሳድግ። አሁን አስረዳነው ከጨረስነው በኋላ መቀነንቻ እንደነውና በዚህ መንገድ መቆረጥ እንጀምራለን። አሁን ከዳር እስከ መካከል ድረስ አንድ መቆረጥ እንሰራለን። ይህ መቆረጥ አንደኛውን ማንከባከብ እና በቀላሉ በዛፉ መሰረት ላይ ማኖር ያስችላል። በተጨማሪም አስፈላጊ ከሆነ በመካከሉ አንድ ወይም ከአንዱ በላይ ትንሽ መቆረጦች ማድረግ እንችላለን። ይህም ቀለበቱ በትክክል እንዲስተካከል ይረዳል። አሁን ቀለበቱን በትክክል በዛፉ ላይ ያስቀመጥነውና በትክክል እንደተስተካከለ ከሆነ አሁን የተጣጣሙ መከላከያ መፍጠር የሚገባን ጊዜ ደርሷል። ለዚህ ምክንያት የአይጥ መቀጫ እንጠቀማለን። ይህ አይነት መቀጫ የውጭ አካባቢ ሁኔታዎችን ለመቋቋም ተዘጋጅቷል። ስለዚህ እጅ ግንብራችንና ዝናብን ይቋቋማል። በተጨማሪም በፍጹም አስተማማኝ መጠቀም ትችላለህ፣ ምክንያቱም የፍራፍሬ ዛፉን አያጎድም። አሁን በቀላሉ በቀለበቱ ዙሪያ የቀጣይ መቀጫ ጫፍ እንቀበላለን። አንድ ሰንበት ያህል ስፋት በመሆኑ በቂ ይሆናል። አስፈላጊው ጉዳይ መከላከያው ፍጹም ዝግ እንዲሆን ነው። እንስሳት ማንኛውም ቦታ በኩል እንዳይወጡ ይጠበቃል። ጥገናውም በጣም ቀላል ነው። ከጊዜ ወደ ጊዜ መከላከያው ጫብቅ እንደሆነ ማረጋገጥ ይገባል። ከጊዜ ወደ ጊዜ ድብልቅ ቅጠሎች ወይም ማንኛውም ሌላ ነገር ሊሰበሰብበት ይችላል። ይህም ተለያዩ ተባዮች የሚያልፉበት ድልድይ ሊሆን ይችላል። እንዲህ ከሆነ በቀላሉ ያቆሻሻ ይወገዳልና ወጥመዱ እንደተለመደ መስራት ይቀጥላል። እንዲሁም በቀለበቱ ዙሪያ ክፉ ሳር እንዳይበቅል መቆጣጠር አስፈላጊ ነው። ምክንያቱም ይህ ለጉንቦች ድልድይ ሆኖ ያደርጋቸዋልና ያህዌ በተለመዱት መከላከያ ሳያልፉ ወደ ዛፉ ሊደርሱ ይችላሉ። ካገኘህ በቀላሉ አስወግለት እና ተጠናቀቀ። ከዚህ በኋላ ጉንቦች ወይም ማንኛውም ሌላ የሚወጡ ተባዮች ወደ ፍራፋቴን ሲሞክሩ ይህንን መከላከያ ያገኛሉና ወደ ዛፉ ማድረስ አይችሉም። በዚህ መንገድ ፍራፋቴን እንዳይወርሱ እና ሌሎች ችግሮች እንዳይበዙ እንከላከላለን። ነገር ግን ይህ ወጥመድ በተወሰነ ሁኔታ በሚወጡ ተባዮች ላይ በጣም ጥሩ ይሰራ። አሁን ግን ምን ይሆናል ስለሚበሩ ተባዮች? እነዚያ በቀጥታ ወደ ፍራፋቴ የሚደርሱ ሳይወጡ በአንደኛው አካል የሚያደርጉ እስቲ ለእነሱም በጣም ቀላልና አስደናቂ የሆነ ወጥመድ አለ። በትክክልም ይህን አሁን የምንመለከተው ሁለተኛው ዘዴ በፍራፋቴ የሚጎዱ ብዙ የሚበሩ ተባዮችና የፍራፋቴ ዝንብን ለመጠመድ በጣም የሚረዳ ወጥመድ ነው። አሰራሩ በጣም ቀላል ነው። እኛ በቪኔጋር በወይን እና በስኳር የተዘጋጀ ቅርጽ እንዘጋጃለን። ይህም ለዚህ አይነት ተባይ በጣም ጠንካራና የሚስበን ሽታ ይሰጣል። ያንን ሽታ ሲሰሙ ወደ ቦታው ይቀርባሉና የምግብ ምንጭ ወይም የሚመገቡበት ቦታ አግኝቷል ብሎ ያስባሉ። አንዴ በትንሽ ቁልፎች ውስጥ ሲገቡ መውጣት እንደገና በጣም አስቸጋሪ ይሆናልና በውስጡ ተያይዞ ይቀራሉ። በእውነት ይህ ወጥመድ በፍሬ ዝንብ ላይ ብቻ ሳይኖረው በጣም ውጤታማ ሳይሆን ብዙ ትንሽ የሚበሩ ተባዮችን ይይዛል። ይህም በፍሬ ዛፎቻችን ላይ ሊያመጡት የሚችሉትን ጉዳቶች በከፍተኛ ደረጃ ይቀንሳል። ስለዚህ እንዴት እንደሚደረግ ማወቅ የምትፈልጉ አሁን እገልጻለሁ።
መጀመሪያው ነገር የምንያዘው የፕላስቲክ ቦታል ነው። በዚህ ጊዜ አንደኛና ግማሽ ሊትር ያለውን ቦታል እጠቀማለሁ። ነገር ግን የአንድ ኩታር ጋሎን ወይም በመጠኑ ተመሳሳይ ማንኛውንም ቦታል መጠቀም ትችላለህ። መጀመሪያው ነገር የምናደርገው ቦታሉን በተመጠነ 1/4 ክፍል በየወይን የተሰራ ቪኒጋር ማሞላ እና 1 ማንኪያ ስኳር መጨመር ነው። በኋላም ከመውሃዱ የፈሳሹ ደረጃ በላይ በ1/6 ኢንች ወይም 3 ወይም 4 ሚሜ ያህል የሆኑ ብዙ ቀዳዳዎች እንሰራለን። ከፍተኛ በሆኑ ቀዳዳዎች እንዳይሆን በጣም አስፈላጊ ነው። ምክንያቱም የምንፈልገው ትንሽ የሆኑ ተባዮች እንደ ፍራፍሬ ዝንብና ከነሱ ጋር ተመሳሳይ የሚበሩ ተባዮች መግባት እንዲችሉ ማስቻል ነው። አሁን ሁሉንም አዘጋጅተናል። ስለዚህ አሁን ማንቀሳቀስ የሚገባን ጊዜ ነው። ለዚህ ቀላል የሆነ ገመድ ወይም አንድ ጥሩ ገመድ ብቻ እንጠቀማለንና በፍራፍሬ ያለበት ቦታ ወይም ዛፉ መፍራፍሩን የጀመረበት ቦታ ላይ እንጠጥቃለን። በተሻለው መልኩ ይህን መያዣ ወደ ጠዋቱ መጀመሪያ ፀሐይ የሚመጣበት አንጻፍ ላይ መቀመጥ ነው። እንዲህ በማድረግ ውስጡ ከመጀመሪያው ሰዓት በትንሽ ይሞቅ ይሆናል እና የተደማቀ ፍራፍሬ ሽታ በተሻለ መልኩ ይሰጣል። ይህም የፍራፍሬ ዝንብና ሌሎች ብዙ የሚበሩ ተባዮችን ይሰብስባል። እንዲሁ የመያዣውን ተግባር በጣም እንዲጨምር እንችላለን። ማንቀሳቀሱም በጣም ቀላል ነው። በቀላሉ ገመድ ከቦታው አንጃ ይለፍና በዛፉ ቅርንጫፍ ላይ እንተግና በጥሩ ሁኔታ እንዲጠገን እንወዳድራለን እና ተጠናቋል። መያዣው አሁን እየሰራ ይሆናል። ጥቂት ቀናት ከተለፉ በኋላ በውስጡ ተባዮች መታየታቸውን መጀመራቸውን ማየት እንችላለን። እንደምታየውም የዚህ መያዣ ተግባር በጣም ከፍ ነው። በተጨማሪም እንደዚህ ትንሽ ቁልፎች በማድረግ ከትልቁም የሆኑ አበባ የሚያነፉ እንስሳትና አብዮች ወደ ውስጥ እንዳይገቡ በአቅም እንከላከላለን። በተለይም የፍራፍሬ ዝንብንና ተመሳሳይ የሚበሩ ተባዮችን እንደገና እንያዝናለን። በዚህ መንገድ አብዛኛው ያለን ፍራፍሬ ከፍራፍሬ ዝንብ እና ከብዙ ሌሎች የሚበሩ ተባዮች አስቸጋሪ እንኳን እንዲጠበቅ ይረዳል። ግን እስካሁን በማንኛውም እርሻ ወይም በአትክልት ቦታ የተለመደ ችግር የሆነ ተባይ ያለን የቀረበ እና የባቦስ ተባዮች። እነዚህ ሁልጊዜ አይታዩም ይመስላሉ፣ ግን በማግኘት አላሰበንበት ጊዜ ይታያሉና በአንድ ሌሊት ብቻ ቅጠል፣ ቅርንጫፍ እና እንኳን ፍሬዎችን በሙሉ ሊያጠፉ ይችላሉ። ለነሱም በጣም ቀላል እና አስደናቂ የሆነ ወጥመድ በዲያቶሚያ ሳፈር በመጠቀም አለ እና ለመተግበር በጣም ቀላል ነው። በቀላሉ አንድ ፍኝ የዲያቶሚያ ሳፈር ወስደን በመላው መሰረቱ ዙሪያ ቀጣይነት ያለው ቀለበት በመፍጠር እንበትናለን። ይህን በትክክል በድስት ውስጥም ሆነ በቀጥታ መሬት ላይ ማድረግ እንችላለን። ዋናው ነገር ክፍተቶች እንዳይኖሩ ነው። ምክንያቱም ማንኛውም ትንሽ ክፍተት በቀረቦች፣ በባቦሳዎች ወይም በሌሎች ነፍሳት ወደ ፍራፍሬው ለመድረስ ይጠቀሙበታል። እና ይህ ወጥመድ ለምን እንደዚህ በጣም ጥሩ እንደሚሰራ ምክንያቱ ምንድን ነው? ምክንያቱም ይህ ንጥረ ነገር ከተፈራረሱ ማይክሮስኮፒክ አልጋዎች የተሰራ ሲሆን በጣም የሚያቃጥል አይነት ንጽጽር አለው። ካራኮል ወይም ባቦሳ ከዚህ ጋር ሲገጣጠም ያ የምድቡ ስፋት ለነሱ በጣም የሚያስጨንቅ ነው እና ከመሻገር በፊት ይተው ይመለሳሉ። በእውነቱ ይህ ምርት ለብዙ ዓመታት በካራኮሎችና ባቦሳዎች ላይ ብቻ ሳይኖረው በሌሎች የሚወጡ ተቀመጡ ተባዮች ላይም ተጠቅመዋል። የዚህ ዘዴ ብቻውን እንደሚታወቀው አንደኛው እንኳን ጉዳይ በዝናብ ሲወርድ ወይም ሲያጠጣ ብዙ አፈጻጸሙን ይጠፋል። ስለዚህ ከብዙ የዝናብ ቀናት በኋላ ወይም እኛ እንደምናየው እንደ ባህሩ በጣም ሲጠፋ በቀላሉ ትንሽ እንደገና እንደምናደርግ ብቻ ነው። እንደምታየው ግን ይህ በጣም ቀላል የጥገና ሂደት ነው እና ይህ የፍራፍሬ ዛፎቻችንን በዚህ ወቅት ሁሉ እንዲጠበቁ ያደርጋል። እና እሺ ዛሬ ቪዲዮ እስከዚህ ድረስ ነው። አሁን እንደምታዩ 3 ቀላል ዘዴዎች ናቸው፣ ነገር ግን በጣም ውጤታማ ናቸው። አሁን ተግባራዊ ማድረግ ባንተ ላይ ነው። ውጤቱንም በራስህ የሚገኙበት በፍራፍሬ ዛፎች ላይ ታያለህ። ቪዲዮ ወደድክ ከሆነ የወደድኩን ምልክት ማቅረብ ማቀላቀል አትርሳ። በሚቀጥለው ቪዲዮ እንገናኛለን።